ቀያቸው የማይመልሳቸው ከሆነ የራሳቸው አያቶላ አሊ ኻሜኒን ለመግደል የተጀመረው ኦፕሬሽን የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒን ለመግደል እንቅስቃሴ እንደተጀመረ ተሰምቷል። በዚህም የእስራኤል ጄቶች የመንፈሳዊ መሪ ከምድር በታች መኖሪያ ቤት በተከታታይ የአየር ጥቃት እየደበደቡ ነው። መንፈሳዊ መሪው አያቶላ ኻሜኒን መግደል ይገባል የለም አይገባም በሚለው ዙሪያ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ፕሬዚደንት ዶናልድ ትራምፕ የስልክ ክርክር አድርገዋል። ትራምፕ አያቶላን መግደል ከጥቅሙ ይልቅ ጉዳቱ ያመዝናል ባይ ናቸው። በዚህም የመከራከሪያ ሀሳቡን አቅርበው እንደነበር ተዘግቧል። ሆኖም አሁን ትራምፕ ሀሳባቸውን ሳይቀይሩ አልቀረም ተብሏል። በዚህም የአሜሪካንን አረንጓዴ መብራት ያየችው እስራኤል የአያቶላ አሊ ኻሜኒን መኖሪያ ቤት ከምድር በታች በኮንክሪት የተገነባ ሰፊ ቀጠና በአየር ጥቃት እየደበደበች ነው። ኻሜኒን በተመለከተ ፕሬዚደንት ትራምፕ በትናንትናው ዕለት ትሩዝ በተባለው የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት መንፈሳዊ መሪ ተብዬው ሰው በትክክል የት እንደተደበቀ እናውቃለን፣ እውነት ለመናገር ትተነው ነው እንጂ ይህንን ሰው ለማጥቃት በጣም ቀላል ነው ብለዋል። ይህንን ሰው ቢያንስ አሁን ባለበት ሁናቴ የመግደል ፍላጎት የለንም። ሆኖም ሚሳኤሎች ሲቪል ሰዎችና የአሜሪካ ወታደሮች ላይ እንዲተኮሱ አንፈልግም። ይሁንና ትዕግስታችን በእጅጉ እያለቀና እየተመናመነ ነው ብለዋል። ኻሜኒ የኢራን መንፈሳዊም ፖለቲካዊ መሪ ናቸው። የኢራን አደገኛው ጦር ነው የሚባለውና ከመደበኛው ጦር ውጭ የሚገኘው የስርዓቱ ጠባቂ የኢራን አብዮታዊ ዘብ ሪቮሉሽነሪ ጋርድ አዛዥ ናቸው። ይህ የኢራን አብዮታዊ ወይንም ስርዓቱ እንዳይገረሰስ ጥበቃ የማድረግ ተልዕኮ የተሰጠው ጦር እስራኤል በአሁኑ ሰዓት ዋነኛ ኢላማ ያደረገችው ነው። የኢራንን ስርዓት ማስወገድ አለብኝ እያለች በምታካሄደውም ዘመቻ ይህ ጦር ኢላማ ውስጥ ገብቷል። የ1979ን የኢራን ኢስላማዊ አብዮት ተከትሎ በኢራን የተተከለው ስርዓት በአያቶላ አሊ ኻሜኒ እና በእርሳቸው አጋሮች እስከ ዛሬም ድረስ ቀጥሏል። ኻሜኒ የሚገደሉ ከሆነ በእርግጥም በኢራን የስርዓት ለውጥ መኖሩ አይቀሬ ነው የሚሉ አስተያየት ሰጪዎች ተበራክተዋል። እስራኤል የኢራንን ወታደራዊ መሪዎች አድና ስትገድል መክረሟ ይታወሳል። እጅ አንሰጥም አሊ ኻሜኒም የአሜሪካው ፕሬዚደንት ዶናልድ ትራምፕ ቴህራንን ያለምንም ቅድመ ሁናቴ እጅ እንድትሰጥ መጠየቃቸውና ትዕግስታቸው እያለቀ መሆኑን መግለጻቸው ይታወሳል። ይህንን የፕሬዚደንቱ ማስፈራሪያ ተከትሎ ኢራን ዛሬ ማለዳ በእስራኤል ላይ የሃይፐርሶኒክ ሚሳይሎች ጥቃት ፈጽማለች። የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ ለትራምፕ እጅ ስጡ መልእክት መልስ ሰደዋል። ኢራን እጅ እንደማትሰጥና የአሜሪካ በኢራን ላይ ጥቃት የምትፈጽም ከሆነ የማይተካ መዘዝ እንደሚያስከትል ማወቅ አለባት ብለዋል። አያቶላ አሊ ኻሜኒ ይህንን ያሉት ለአንድ የቴሌቪዥን ጣቢያ በላኩት የጽሁፍ መልእክታቸው ነው። እስራኤል ባለፈው አርብ ድንገተኛ ጥቃት መሰንዘሯን ተከትሎ አያቶላ አሊ ኻሜኒ ለህዝብ ባስተላለፉት መልእክት ሰላምም ሆነ ጦርነት በግድ ኢራን ላይ ሊጫን አይችልም ብለዋል። በዛሬው መልእክታቸው ኢራንንና ታሪኳን የሚያውቁ ብልህ ሰዎች ኢራንን አስፈራርተው መቼም አይናገሩም፣ ኢራን ለማንም እጅ የምትሰጥ ሀገር አይደለችም ሲሉ ትራምፕን የታሪክ አላዋቂ ናቸው ሲሉ ሸንቁጠዋል። አያቶላ አሜሪካኖች የአሜሪካ ጦር ጣልቃ ገብነት ያለ ጥርጥር የማይጠገን ውድመት እንደሚያስከትል ማወቅ አለባቸው ብለዋል። ዛሬ የእስራኤል ጀቶች በቴህራን የሚያደርጉትን ድብደባ ተከትሎ በሺዎች የመዲናዋ ነዋሪዎች ከተማዋን ለቀው በመውጣት ላይ ይገኛሉ። ይህ እየሆነ ባለበት ፕሬዚደንት ትራምፕ የእስራኤልን የጦር ዘመቻ ለመቀላቀል አማራጭ እያዩ ነው ተብሏል። ቴል አቪቭ በኢራን ትልቁና ከተራራ ስር የተገነባውን ዋነኛ የኒውክሌር ተቋም ለመምታት የአሜሪካንን እገዛ የትራምፕንም ውሳኔ እየተጠባበቀች ነው። ለትራምፕ ቅርብ የሆኑ ምንጮች ለሮይተርስ በሰጡት መረጃ ትራምፕና ቡድናቸው ኢራን ላይ መውሰድ ስለሚችሉት አማራጭ እየተወያዩ ነው። ትናንት ማምሻውን የእስራኤል ጦር 50 ጀቶች ከ20 በላይ ኢላማዎችን በቴህራን መጥተዋል። ጥቃቱ የሚሳኤል ቁሶች ማምረቻን ኢላማ ያደረገ ነው። ኢራን ለዋሽንግተን የዲፕሎማቲክ መልስ የሰደደች ሲሆን አሜሪካ ኢራንን ለመምታት በቀጥታ የምትሳተፍ ከሆነ አሜሪካንን ልታጠቃ እንደምትችል ተናግራለች። በጄኔቭ ስዊትዘርላንድ የኢራን ቋሚ አምባሳደር የሆኑት አሊ ባህሬኒ አሜሪካን በእስካሁኑ የእስራኤል ጥቃት ግብረ አበር ናት ብለዋል። ኢራን የትራምፕ ማስጠንቀቂያ ተከትላ ከሰዓታት በኋላ በእስራኤል ላይ ሌላ ዙር የሚሳኤል ጥቃት የሰነዘረች ሲሆን ይህም በእስራኤልና በኢራን መካከል ድንበር ተሻጋሪ ጥቃቶች በከፍተኛ ሁናቴ መጨመራቸውን ያሳያል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ቀደም ብለው ዋሽንግተን እስራኤል በምትፈጽማቸው የቦምብ ጥቃቶች እንዳልተሳተፈች ቢናገሩም ግጭቱ 6ኛ ቀኑን ባስቆጠረበት በአሁኑ ሰዓት ኢራን ላይ ትዕግስታችን እያለቀ ነው ብለዋል። ትራምፕ የኢራኑ መሪ አያቶላ አሊ ኻሜኒ እጅ አንሰጥም የሚል መልስ መስጠታቸውን በተመለከተ ጥያቄ ቀርቦላቸው ግድላክ መልካም እድል ብለዋል። የሚቀጥለው ሳምንት እጅግ ወሳኝ ይሆናል፣ እስከሚቀጥለው ሳምንት ላንሄድ እንችላለን ሲሉ ኢራን ላይ ጥቃቱ በርክቶ እንደሚቀጥል አመላክተዋል። በኢራን ጉዳይ ከሩሲያ የተሰማው ማስጠንቀቂያም
በኢራን ጉዳይ ሩሲያ አሜሪካንን በጥብቅ አስጠንቅቃለች። የማስጠንቀቂያው ደረጃ ግን አስተዛዛቢ ሆኗል። አሜሪካ ከእስራኤል ጎን በመሰለፍ የኢራን እስራኤልን ጦርነት ለመቀላቀል ዳርዳር እያለች ነው። ትራምፕ ከሰሞኑ በካናዳ ሲካሄድ የነበረውን የቡድን 7 አባል ሀገራት ስብሰባ በማቋረጥ ወደ ዋሽንግተን ከተመለሱ በኋላ አሜሪካ ጦርነቱን በምትቀላቀልበት ጉዳይ ዙሪያ ከአማካሪዎቻቸው ጋር መክረዋል። ኢራን ጥብቅ የሩሲያ ወዳጅ ናት። ይህ ማለት ግን ሩሲያ የእስራኤል ጠላት ናት ማለት አይደለም። በአውሮፓ በስፋት ይሁዲዎች ከሚኖርባቸው ሀገራት መካከል ሩሲያ ትጠቀሳለች። ሆኖም በሰሞንኛው ውጥረት ዙሪያ ሩሲያ በአመዛኙ ለኢራን የደገፈች ይመስላል። በሩሲያ ዩክሬን ጦርነት ምዕራቡ ዓለም ሩሲያ ላይ ፊቱን ከማዞር ባለፈ